ነው ምን ኮራብሽ? ሁሉም እኮ ያፈጠጠባት ሩታ ላይ ሩታ ናት ሄርሜላን የደበቀቻት ብለው ማለት ነው። ለምን ዲው ታውቃላችሁ? ያው ሩታ የሩታን ትዳር ስላፋታች ሄርሜላ የደበቀቻት ወይም ደግሞ ያሳሰረቻት ሩታ ናት ብለው ነው ይችም ማለት ነው አይኗን የምታፈጥባት። ይኸው ነገረቻችሁ። በራሱ የምትተማመን ጀግና ሴት ናት። በማንም ተካሻ የምትሄድ ልጅ አይደለችም። እውነቱን ልንገር፣ ሲጀመር አብረሽ ማለት ነው እንኳን ሄርሜላ የጠፋችሁበት አይደለም አንድ ሳንቲም እንዲሁ እንኳን የጠፋበት አትመስልም እኮ የእውነት ለመናገር ፏ ብለህ ነው የምትመጣው ምናምን፣ በየሁሉም ቤት ትሄዳለህ ምናምን። እንዲህ ነው እንዴ ሰው የጠፋበት ሰው እንዲህ ነው አይደለም። እንችላለች በዚህ ልክ ግን ይሄ የወረደ ነገር አናደርግም። በሪያል ቲንክ የኔ ቆንጆ ንገሪያቸው እስኪ ቢገባቸው፣ ማማዬ ንገሪያቸው። እንዴት አብርሽ ስታስበው እንዴት ሄርሜላን ሩታ የሆነ ነገር ታሳስራታለህ ደግሞ ትደብቃታለህ ብላ እንዴት ታስባለህ? ሄርሜላን የምታውቃት ትናንትና ነው። ሩታ ግን ካንተ ጋር ብዙ መከራዎችን ያሳለፈች ልጅ ናት። እንዴት ያሳለፍከውን ነገር ትረሳለህ? ዘወር እያልክ ቪዲዮ እንጂ ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋቸው ቀን ቢሆን ኖሮ እንደዛ ልናደርግ አንችልም። የቻልነውን ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር አየሃት። ምን ተማርክ ከሷ? ሰውን ሰው በመሆኑ አከብርሃለሁ፣ እንዲህ የማረግ ልጅ አይደለሁም እያለች ነው። እስቲ ከሷ ምን ትማራል? ይህቺ ቤዚ ነው ብዙዬ። ኧረ ብዙዬ እውነት እኔ በፊት የሆነ ሳይሸዋ ገራግን ነገር ትመስል ነበር። ሩታን እንዴት እንደምትገለምጣት እንዴት እንደምታያት ቪዲዮውን ካያችሁት ጉድ እኮ ነው። ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ የሆነ ላጠፋችሁ ጥፋት ሌላ ነገር ልንፈጠር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም። እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ የገባን እንደዚህ እንኳን እየነገረች ካልገባችሁ እንግዲህ ምንም ማድረጋችንም። ሲጀመር አብርሽ በቃ ምንም ነገር የጠፋባት መስም ባጭሩ ልንገርህ ማለት ነው። ይሄ ነው ሄርሜላ ልብ ካላት እና ጎበዝ ከሆነች በዚህ ሰሞን ራሱ አብርሽን መፈተንና ማየት ትችላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንድትሰጡ በአክብሮት በትህትና ጠይቃችኋለሁ። እንግዲህ እንደተለመደው ዳኒና ኤፍሬም ዛሬም አልመጡም። ያው እስር ቤት ናቸው ተብለዋል። እዛም ደግሞ የገቡት እንግዲህ አብርሽ እናንተ ናችሁ። ትናንትና ሜሮንን ሰምታችኋታል። እነሱ ናቸው ተመካክረው ሄርሜላን የደበቋት ወይም ደግሞ የሆነ ነገር የወሰዷት በማለት እንግዲህ የውሸት መረጃ ሜሮን ተብዬው አቀብላ እንግዲህ አብርሽ ሁለቱን አስወስዷል። እንግዲህ ዛሬ ሩታ ደግሞ እውነትን ይዘው ብቅ ብላለች። ሲጀመር ሩታ በዚህ መልክ የምትጠበቅ ሴትም አይደለችም። ጀግና ሴት ናት። እውነት ለመናገር ራሷን ችላ የምትንቀሳቀስ ብርቱ ጀግና እንዲሆነች ማንም የሚመሰክርላት ልጅ ስለሆነች ምንም ችግር የለባትም። ብዙ እየተብየዋ ግን የምትገርሚ ሰው ነሽ። እንዲው ነገ አብርሽ እና ሩታ አንድ ላይ ሆነው እንዲው ያንቺን መጨረሻ ነው ማየት የፈለግኩት። ሌላውን ተይውና ያንቺን መጨረሻ ማየት ናፍቆኛል። እነሱ አንድ ሆነው ያንቺን መጨረሻ እስከማይ ነው የቸኮልኩት። ትገርሚ ሰው ነሽ በእውነት ብዙ ጊዜ እያየሁሽ ነው እና በጣም ትገርሚያለሽ። አታፍጡባት ደግሞ እውነቱን ነገረቻችሁ አለቀ። ከዚህ በኋላ እውነት የለም አይደል? ደብቃታለች ብለ ነበር አይደል አብርሽ? ይኸው አልደበኩም አለቻችሁ። እንግዲህ ምን ታረጓት ይሆን? ምን ተወጉት? ወይ ተወስዷት ይሆን? እንግዲህ አልደብኳትም አለች እሱ። እኔ እኮ ሄርሜላ የተጎዳሽው አንቺ ነሽ። እስካሁን 4-5 ቪዲዮ ትጭኝ ነበር። አቢርቴ ተበልተሻል። ሲጀምር ወይ ቤተሰብ ጋር ሂዳ ነው ወይም ደግሞ ልጆቿ አለታ ሂዳ ነው ይሄ ነው ወይም ከባሏ ጋር ሂዳ ነው። አለቀ። ሌላ ነገር ምንም የሚፈጠር ነገር የለም። ይሄ ነው። ሰማችሁኝ አይደል? ስለዚህ ሁላችሁም ተረጋጉ ለማለት ፈልጌ ነው። በቲክቶክ መንደር እያጨበጨባችሁ ስላየሁኝ ነውና ተረጋጉ ልጆች። እነሱ ስራቸውን እየሰሩ ነው። እናቴ ኤፍሬም እና ዳኒ
የተደብቁበት ምክንያት አላችሁ። ምክንያቱም በቃ እንደዚህ ታልሆነ ዋጋ የለም እና አሪፍ ነው። ይስሩ፣ መስራት ይስሩ፣ ችግር የለውም። ግን አትዋሹ። ውሸት ጥሩ አይደለም። መዋሸት አይጠቅምም። አትዋሹ። ሩታ ዛሬ እኮ ልታዋረዳቸው ነበር። ተወት አደረገችው። ጀምረው ነበር የአብርሽና ብዙዬ ሊዋረዱ ነበር ዛሬ፣ ግን በመሀል ተወት አደረገችው ሩታዬ እንጂ ሊዋረዱ ነበር ዛሬ። ቤተሰብ ምናምን እስኪ የተፈለጓት አላለችባቸው እንትና ይህንን ስትናገር ብዙ እየከዋለች በቃ ቤተሰብ እየፈለገ ነው አለች፣ ቀድማ ማለት ነው አፍራ። ምን አለ ሩታዬ የምታዋርጅልን ጀምረሹ ነበሩ መጨረስ ነበረብሽ። በእውነት እንዲሁ ታዋርጅልን ጥሩ ነበር። እውነት ነው ምሽ እና ለማንኛውም ውዶሽዬ ይሄን ለማለት ነው የመጣሁት። እስኪ እናንተ ደግሞ የተሰማችሁን ሀሳባችሁን አስተያየታችሁን ስጡበት። ግን ብዙ የነዋት እውነት እንዴት እንደምትከራመ ራቷን እንዳልተሰጠች ማለት ነው። ራት ታተሰጥ ቀርታ አኩርፋ ነው መሰለኝ ብላለች። ጉድ 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 ያለ። ለማንኛውም መልካም ምሽት ይሁንላችሁ። ወዳችኋለሁ። ባይ ባይ። ከዚህ በላይ መቆየት አልፈልግም እና ሀሳብ ይሄ ነው። ሩታ እውነትን ይዛ የምትንቀሳቀስ ጀግና ሴት ናት። በቃ እንዲህም የማትል እንዲሁም ልካችሁን ነገረቻችሁ። ቤተሰብ የማይፈልጋት እንኳን እናንተ አለቻችሁ፣ ነገረቻችሁ። ከገባችሁ እናንተ የሚገባችሁ ሰው አይደላችሁም። ሲጀመር ሚዲያ ላይ ብቻ ወጣችሁ ማጨብጨብ ነው የምታውቁት፣ ሌላ ነገር አታውቁም። ይሄ ነው። ባይ ባይ።